ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በ47ኛው የምዕራብ እዝ የምስረታ በዓል ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሰላም አመራር በሰራዊታችን ተጋድሎና በህዝባችን አንድነት ሊከሽፍ መቻሉን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። መከላከያ ውድ ህይወቱን ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ ሲሉ ደግሞ አቶ ሽመልስ አብዲሳ መልእክታቸውን አስተላልፈዋል። የአማራ ኮሙኒኬሽን ቢሮ በበኩሉ በሰላም ዙሪያ በሁሉም አካባቢ እየተካሄደ ባለው የህዝብ መድረክ ምክንያት የጽንፈኛ ቡድን አባላት ለመንግስት እጅ እየሰጡ እንደሚገኙ ገልጿል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በሚቀጥሉት 10 ዓመታት ሮቦቶች በሁሉም ቤቶች ይኖራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ ማውጣቱን፣ ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል መናገራቸውን፣ የኤርትራ ኃይል ጦሩን እያስጠጋ እንደሆነ መገለጹ፣ አቶ ጌታቸው ረዳ ደብረጽዮንን ደናቁርት ሲሉ መግለጻቸውን፣ እንዲሁም ከውጭ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የቡርኪና ፋሶን ሰራዊት ለማሰልጠን ቃል መግባታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ 47ኛው የምዕራብ እዝ የምስረታ ክብረ በዓል በክብር እንግድነት ተገኝተው መልእክት ያስተላልፉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ መከላከያ ውድና የማይተካ ህይወቱን በማንኛውም ጊዜ በቁርጠኝነት ለሀገሩ አሳልፎ የሚሰጥ የኢትዮጵያዊነት መለኪያ ነው ሲሉ ተናግረዋል። ምዕራብ እዝን በጥንካሬው የወገን መከታ ለጠላቶቹ ደግሞ ስጋትና ጭንቀት የሆነ የሀገር ኩራት መሆኑን ተናግረዋል። ምዕራብ እዝን ከወገን ይልቅ በፈረጠመ ክንዱ ጠላቶቹ በሚገባ ያውቁታል ያሉት አቶ ሽመልስ አብዲሳ ከሌሎች አጋር እዞች ጋር በመተባበር በአራቱም የሀገራችን ማዕዘናት ትንታግ ሆኖ በመስራት የሀገራችንን ቀጣይ ልማትና የእድገት ስኬት ለማስቀጠል እየተጋ ያለ የላቀ ክብርና ዝና ያለው እዝ እንደሆነም ገልጸዋል። ለምዕራብ እዝ 47ኛ የምስረታ በዓል እንኳን አደረሳችሁ መልእክት ያስተላልፉት አቶ ሽመልስ አብዲሳ ምዕራብ እዝ በ47 ዓመታት ጉዞ በርካታ ስኬታማና አስደናቂ አገራዊ ገድሎችን የፈጸመ ታሪካዊ እዝ መሆኑን ተናግረው በቀጣይም ይህን ስኬቱን አጠናክሮ ሊቀጥል እንደሚገባው አመላክቷል። ይህ በእንዲህ እንዳለን በ47ኛው የምዕራብ እዝ የምስረታ ክብረ በዓል ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሳል አመራር በሰራዊታችን ተጋድሎና በህዝባችን አንድነት ሊከሽፍ መቻሉን ተናግረዋል። ፊልድ ማርሻሉ አክለውም የሰራዊታችን አንዱ አቅም የሆነው የምዕራብ እዝን በተሰማራባቸው ቦታዎች በሙሉ የአገር አለኝታነቱን ለጠላት ደግሞ አይበገሬነት ከድል ውጪ ሽንፈት የማያውቅ ጀግና እዝ መሆኑን ተናግረዋል። እዙ ምስረታውን ሲያከብር የታሪካዊ ጠላቶች ሴራ እየከሸፈና የተላላኪ ባንዳዎች እየከሰሙ ያሉበትና የታላቁ የህዳሴ ግድብ የማጠናቀቂያ ምዕራፍ ወቅት መሆኑን ለየት ያደርገዋል ሲሉ ተናግረዋል። የምዕራብ እዝ ከምስረታው ጀምሮ በተሰለፈባቸው አውደ ውጊያዎች የድል ምልክት መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ የሀገራችንን ሙሉ ሰላም ለማረጋገጥ ለሚሰጠው ተልዕኮም እንዲዘጋጅ አሳስበዋል። እዙ በጥሩ መሰረት ላይ የተገነባ የኢትዮጵያን ድል ያፈጠነና በበርካታ ውጊያ ተፈትኖ ፈተናን የተሻገረ በመሆኑ የደማቅ ድሎች ባለቤትነቱን አጠናክሮ እንዲቀጥልም አመላክተዋል። የምዕራብ እዝ በሰሜን እየተዋጋ በምዕራብ የታላቁ የህዳሴ ግድብን ከጠላት በመጠበቅ የማይረሳ ታሪክ የፈጸመ የሀገር አለኝታ መሆኑን በተግባር ያረጋገጠ ክፍል መሆኑንም ጠቁመዋል። የታላቁ የህዳሴ ግድብ ለማሰናከል የተሰማሩ ከ15000 በላይ ቅጥረኞችን በመደምሰስ የሰራው ጀብድን በታሪክ ሲወሳ የሚኖር መሆኑን አውስተዋል። እዙ በተሰማራባቸው ክልሎች በጽንፈኞችና በሽብርተኞች እንዲቆሙ የተደረጉ የመሰረተ ልማቶችን ወደ ስራ እንዲገቡና ህዝቡ በሰላም ወጥቶ እንዲገባ ከመስተዳድር አካላትና ከሌሎች የጸጥታ አካላት ጋር ያከናወናቸው ቅንጅታዊ ስራዎችን በአርአያነት የሚወሰዱ መሆናቸውን ተናግረዋል። በተሰማራባቸው ቦታዎች የተገኘውን ሰላም በዘላቂነት ለማስቀጠል የበለጠ ሊሰራ እንደሚገባም አመላክተዋል። የምዕራብ እዝ መነሻ ከሆኑት ከጀግኖች 22ኛና 24ኛ ክፍለ ጦር የወረሱትን የአሸናፊነት የጀግንነትና የጽናት ባህሪ አጠናክሮ እንዲያስቀጥሉም አስገንዝበዋል። የምዕራብ እዝ
በተሰማራባቸው ቦታዎች በሙሉ የሀገርና የህዝብ አለኝታነቱን ለጥላት ደግሞ አይበገሬነቱን ያስመሰከረ ጀግና እዝ መሆኑንም ገልጸዋል። ለተመዘገበው ድልና ለመጣው ሰላም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳና ሀደ ሲንቄዎች፣ የአካባቢ የጸጥታና የአስተዳደር አካላትና የሁሉም ማህበረሰብ ውጤት በመሆኑ እንኳን ደስ አላችሁ የሚል መልእክታቸውንም አስተላልፈዋል። በተሳሳተ ስሌት ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉ መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ እንደሚገኝ አረጋግጠዋል። 47ኛው የምዕራብ እዝ የምስረታ ክብረ በዓል በወለጋ ስታዲየም የክልል ርዕሰ መስተዳድሮች፣ የፌዴራል የክልል ከፍተኛ የስራ ኃላፊዎችና የመከላከያ ሰራዊቱ አመራርና አባላቶች፣ የነቀምቴ ከተማና አካባቢ ነዋሪዎች በተገኙበትም በታላቅ ድምቀት ተከብሯል። ይህ በእንዲህ እንዳለም የአማራ የኮሚኒኬሽን ቢሮ በሰላም ዙሪያ በሁሉም አካባቢ እየተካሄደ ባለው የህዝብ መድረክ ምክንያት የጽንፈኛ ቡድን አባላት ለመንግስት እጅ እየሰጡ እንደሚገኙ ገልጸዋል። በአማራ ክልል ሰሜን ሸዋ ዞን በመርሃ ቤቴ ወረዳና አለም ከተማ አስተዳደር የህዝብን ሰላም ሲያውኩ የነበሩ የተባሉ የጽንፈኛ ቡድን አባላት የመንግስትን የሰላም ጥሪ ተቀብለው በሰላማዊ መንገድ ወደ ማህበረሰቡ መቀላቀላቸውን የአማራ ኮሚኒኬሽን ቢሮ ገልጿል። መግለጫው አስከትሎም የሰላም ጥሪ ተቀብለው ከተቀላቀሉት 55 አባላቱ 34 ከነትጥቃቸውና ያለ ትጥቅ ደግሞ 21 አባላት ሲሆኑ ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያ ከተለያዩ የወገብ ትጥቅና ጥይት ጋር ይዘው በሰላም መግባታቸውን አሳውቋል። በሁሉም አካባቢ እየተፈጠረ ባለው የህዝብ መድረክ ውስጥ በሚገኙ ሌሎች ወረዳዎችን በተመሳሳይ የጽንፈኛው ቡድን አባላት ከነትጥቃቸው ለመንግስት እጅ እየሰጡ ይገኛል ሲል የአማራ ኮሚኒኬሽን ቢሮ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ህወሓት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ለወይን ጣቢያ ተናግረዋል። አቶ ጌታቸው ረዳ በበኩላቸው ምዕራብ ዕዝን ነጻ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች አሁን ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ብለዋል። በዚህ ኋላ ቀር ቡድን ውስጥ ላለመጠመድ የምንችለውን ሁሉ እናድርግ በማለት ለዶክተር ደብረጽዮን ገብረ ሚካኤል ንግግር አቶ ጌታቸው ረዳ ተቃውሟቸውን አሰምተዋል። ወደ ቀጣዩ መረጃችን ስናልፍ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የቡርኪና ፋሶን ሰራዊት ለማሰልጠን ቃል ገብተዋል። ሩሲያና ቡርኪና ፋሶ በ2023 ዓመተ ምህረት በጋራ ለመስራት በገቡት ስምምነት መሰረት በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ አማካኝነት 50 ሺህ የቡርኪና ፋሶ ወታደሮች እንዲያሰለጥኑላቸው የቀረበላቸውን ጥያቄ መቀበላቸው ተገልጿል። በዚህ ከዘመኑ ጋር የዘመነ ስልጠና ሩሲያ የምትታወቅባቸውን የጦርነት ስልቶች፣ በሳይንስ የተደገፉ ቴክኒካዊና የቴክኖሎጂ መሳሪያዎች አጠቃቀም፣ ግጭት አፈታትና መከላከል ስልጠናዎች እንደምትሰጥና በቡርኪና ፋሶ ለሚደረግ የምዕራባውያን ጣልቃ ገብነት ማንኛውም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። በሌላ መረጃ ደግሞ ትራኦሬ በአንድ ወቅት አውሮፓውያን በየዓመቱ የሚያወጡት ፋይናንሻል ሪፖርት ላይ ናይጄሪያ ደሃ ሀገር ናት ይላሉ፣ ማሊ ደሃ ሀገር ናት ይላሉ፣ ኒጀር ደሃ ሀገር ናት ይላሉ። የእኛን ሀገር ቡርኪና ፋሶን መጨረሻ ደረጃ ላይ አስቀምጠዋታል። እንደሚሉት ደሃ ሀገራት ከሆንን ለምን ሀገራችንን ለቀው አይወጡም? እዚህ ምን ይሰራሉ? የሚል መልእክት ማስተላልፈዋል። ኒጀርን ተመልከቱ። የአውሮፓ ሀገራት ላለፉት 20 ዓመታት የዩራኒየም ማዕድኗን ወስደው ኃይል ያመነጫሉ። በፈረንሳይ ፓሪስ መብራት አይጠፋም። ኒጀርን ግን ተመልከቱ፣ ጨለማ ውስጥ ናት። ይህ ነው የሆነ ያለው። ወደኛ ሀገር ቡርኪና ፋሶ እንምጣ። ወርቅ ለማውጣት በርካታ ቦታዎች ላይ ቁፋሮ ያካሂዳሉ። ነገር ግን ወርቅ እስከሚያወጡበት ድረስ እንኳን መንገድ ለመስራት ፈቃደኛ አይደሉም። የኛን ወርቅ ጭነው ወስደው ራሳቸውን በኢኮኖሚ ማማ ላይ ቀዳሚውን ስፍራ ካስቀመጡ በኋላ እኛን ድሃ ይሉናል። ድሃ ከሚሏቸው ሀገራት ሀብትን ዘርፈው ወስደው መልሰው ድሃ ይሉናል። ይህ ነው እየሆነ ያለው። የኛ መምጣት እነዚህን ታሪኮች ለመቀየር ነው ሲሉም ኢብራሂም ትራኦሬ መልእክታቸውን አስተላልፈዋል። አሁን ላይም የጸረ ፈረንሳይኛ እንቅስቃሴ ከቡርኪና ፋሶ አልፎ በጎረቤት አገራት ላይ ቀጥሏል። ወደ ቀጣዩ መረጃዎችን ስናልፍ ኤርትራ ጦሯን ማስጠጋቷ ተሰምቷል። በሄሚቲ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአል ቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአል ቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ላይ ጀልባዎች እኛ ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው አርኤስኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ላይ ጀልባዎችን ቀይ ባህር ውስጥ ሊያሰጥሟቸው እንደሚችል ከወደ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳም በቀጠናው ሰፋ ያለ ግጭት እንዳይቀሰቀስ ተሰግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊትም ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበርም ይታወሳል።
ወደ ቀጣዩ መረጃዎችን ስናልፍ የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አውጥተዋል። ሚኒስትሩ ዛሬ ባሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉንም አስታውቋል። በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜናዊ ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስበዋል። በአማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ጦርነት፣ ህዝባዊ አመጽና የማይገመት የጸጥታ ሁኔታ እንዳለ ጠቅሶም ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን አስታውቋል። የካናዳ መንግስት ጨምሮ በመካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላና ሲዳማ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉዱሩ ወለጋ በተጨማሪም በሁሉም የኢትዮጵያ ድንበር አካባቢዎች ፈጽሞ ዜጎቹ እንዳይሄዱ አሳስቧል። በተቀሩት የኢትዮጵያ ክፍሎችም ለወሳኝ ጉዳይ ካልሆነ በስተቀር መሄድ እንደሌለባቸውም የካናዳ የውጭ ጉዳይ ሚኒስትር ዜጎቹን አስጠንቅቋል። ወደ ቀጣዩ መረጃዎችን ስናልፍ በሚቀጥሉት 10 ዓመታት ሮቦቶች በሁሉም ቤቶች ይኖራሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚቀጥሉት 5 እና 10 ዓመታት ውስጥ የተለያዩ ተግባራትን የሚያከናውኑ ዘመናዊ ሮቦቶች በእያንዳንዱ የኢትዮጵያ ቤተሰብ ውስጥ እንደሚኖሩ ትንበያቸውን ገልጸዋል። ይህን ሲናገሩም ከ20 ዓመታት በፊት ስልክ በሁሉም ሰው ቤት ይኖራል ሲባል ለማመን እንደተቸገር ነው ሁሉ ዛሬም ለተለያየ ዓላማ የሚያገለግሉ ሮቦቶች በየቤቱ ይኖራሉ ቢባል እምብዛም እንደማይታመን ጠቁመዋል። ሆኖም ግን ይህ ቴክኖሎጂ እውን እንደሚሆን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ እነዚህ ሮቦቶች ከዚህ ቀደም ከሚታወቁት የቴክኖሎጂ ውጤቶች በተለየ መልኩ ለተለያዩ የቤተሰብ ፍላጎቶች ምላሽ የሚሰጡ እንደሚሆኑም አስረድተዋል። ለምሳሌ የአእምሮ ውስንነት ያለበትን ልጅ ለመንከባከብ ወይም በቤት ውስጥ ትምህርት ለመስጠት እንዲሁም የታመሙ አባላትን መድኃኒት በጊዜው ለማስታወስና ለመስጠት የሚያግዙ ሮቦቶች በስፋት እንደሚኖሩም ተናግረዋል። በተጨማሪም ጠቅላይ ሚኒስትሩ የኢትዮጵያን ሕዝብ ለመከፋፈል የሚደረጉ ጥረቶችን የሚያከሽፍና የጋራ መግባባት እንዲኖር የሚያግዝ ሮቦት ቢኖር እንደሚመርጡም ገልጸዋል። ይህ ቴክኖሎጂ የሀገሪቱን እድገትና አንድነት ለማጠናከር ትልቅ ሚና እንደሚጫወትም ያላቸውን እምነትም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በማንኪያ መመገብ የለብንም፣ በራሳችን ችለን ለመኖርና ለህዝባችን ምግብ ዋስትና ለመስጠት እንፈልጋለን ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም በቅርቡ በኢብራሂም ትራኦሬ በአሜሪካ ሴኔት ላይ ክስ የመሰረቱት የአሜሪካው ጄኔራል ሚካኤል ላንግሌ የመንግስትን ማዕድን ሀብት ለመቆጣጠርና ለመዝረፍ እየበዘበዙ መሆናቸውን ተናግረዋል። ለተራበ ሆድህ ግድ የማይሰጡ የምዕራባውያን ሀያላን ሀገራት በአፍሪካ ነጻነትና ፋቂ መሪ ሲነሳ አይወዱም፣ ከቻሉ በሴራ ካልቻሉ በጉልበት ለማውረድ ይነሳሉ ሲሉም ፕሬዝዳንት ኢሳያስ ተናግረዋል። ፕሬዝዳንቱ አስከትለውም ለዛም ነው የቡርኪና ፋሶን ወጣት መሪ ልክ እንደ ሳንካራ ለማጥፋት የተነሱት፣ ምክንያቱም አፍሪካ በእነሱ ላይ ጥገኛ ሆና የምግብ ተመጽዋች እንድትሆን ስለሚፈልጉ ነው ሲሉ ተናግረዋል። በማንኪያ መመገብ የለብንም፣ በራሳችን ችለን ለመኖርና ለህዝባችን የምግብ ዋስትና ለመስጠት መትጋት ያስፈልጋል። ይህ የኛ ኃላፊነት ነው። እኛ ማድረግ ያለብን አንድ ሀገር ጠንክሮ በመስራትና የምግብ ፍጆታን ማሟላት ስላለበት ነው ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። ፕሬዝዳንቱ አስከትለውም የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም አሜሪካና አጋሮቿ ምዕራባውያኑ በእዳ ጫና የራሳቸውን ፍላጎት የጫኑብንን ማንነት ተለቃልቀን በሁለት እግራችን ለመቆም ብቸኛው መፍትሄ ከስንዴ ፖለቲካ በመላቀቅ በምግብ ዋስትናና በኢኮኖሚ ራስን መቻል ያስፈልጋል ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክታቸውን አስተላልፈዋል።